Good News Media. ለመማር የሚወድ ሰው ብዙ ያተርፋል። በዚህ ዘመን ለማትረፍ ከፈለገ አንድ ሰው ለእግዚአብሔር ቃል ያለው ቫልዩ ከፍ ያለ መሆን አለበት። የሚማረው የግድ ከአስተማሪ ብቻ ላይሆን ይችላል። መንፈስ ቅዱስም ያስተምራል፣ ከአስተማሪም ያስተምራል። አስተማሪም እንግዲህ ለቤተ ክርስቲያን ሰጥቷል፣ ስጦታ ነው። ከመንፈስ ቅዱስም ይማራል። ቤቱ ቢያጠና ቤቱም ቢያነብ ራሱ ብዙ ነገር ያገኛል። ብቻ ግን ለእግዚአብሔር ቃል ያለው ቫልዩ ከፍ ማለት እንዳለበት አስባለሁ። በተለይ በዚህ ዘመን ለእግዚአብሔር ቃል ያለን ስፍራ በጣም የላቀ ካልሆነ ወደ ጥፋት እያፈገፈግን ነው። ሰው ወደ ቃል ሲመጣ ወደ ስኬቱ እየሮጠ ነው ወደሚያፈራበት። ምክንያቱም ከአፈር የተነጠቀ ሳር ለጊዜው ግሪን ሊመስል ይችላል። ትንሽ ቆይቶ ግን መጠውለጉ መድረቁ አይቀርም እና እኛ ሁልጊዜ የምንመገብበት ሁልጊዜ የምናገኝበት ከእግዚአብሔር ቃል ጋር ሁልጊዜ መጣበቅ ለእግዚአብሔር ቃል ያለን ቫልዩ በጣም በየዕለቱ መጨመሩን ቼክ ማድረግ አለብን። ለቃሉ ያለኝ ቫልዩ እና ውስጣችን ትንሽ ፑር ከሆነ እየደበዘዘብን ከመጣ ጤናማነት አይደለም፣ ህመም ነው። ምግብ መጽሐፌ ላይ ምናልባት ጽፌዋለሁ። ምግብ አልበላም የሚል ልጅ የህመም ምልክት ነው፣ ሲምተም ነው። በቃ ምግብ አልበላም ካለ በቃ ሲምተም አለው፣ በቃ እየታሟል ማለት ነው። እና ምግብ መብላት ላይ ፈቃደኛ ያልሆነ ሰው ለምግብ ወይም ለእግዚአብሔር ቃል ያለው ቫልዩ ፑር ከሆነ ህመም ውስጥ ነው ያለው፣ ታሟል እና ቶሎ መታከም አለበት እና ለእግዚአብሔር ቃል ያለን አፒታይት የሰፋ መሆን አለበት። የእግዚአብሔርን ቃል ለማጥናት ለመማር ከብዙዎች ለመስማት በራሳችን ከቃሉ ጋር ያለን ፌሎሺፕ ጠንካራ ሊሆን የተገባ ነው እና ለቃሉ ያላችሁ አፒታይት መስፋት አለበት፣ መከፈት አለበት። ስንማርም በጣም በብዙ ሰፊ ልብ ብቻ ሳይሆን ሄደንም ደግሞ ስናጠናው ስንማር እየጻፍን ከዛ ሄደን ስናጠናው ስናሰላስለው ባጭሩ ቃሉ ስጋ ሲሆን ላያችን ላይ ውጤት ያመጣል እና በጣም ማዋሃድ አለብን የእግዚአብሔርን ቃል እና የእግዚአብሔር ቃል ይጠቅመናል። አሜን። ኢየሱስም ያለው በግልጽ ቋንቋ የሰጠኸኝን ቃል ሰጠኋቸው ነው ያለው። ኢየሱስም ምንም ፎከስም እንዲያረጉ የሚያረጋቸው ወደ ቃሉ ነው። የሰጠኸኝን ቃል ሰጠኋቸው አለ እንጂ ሂሊንግን ወይም ፈውስን ምናምን አርጓል እኮ፣ ግን እሱ ላይ አይደለም ፎከስ ያረገው ኢየሱስ፣ ወደ ቃሉ ነው። ምክንያቱም የዘመናት እረፍታቸው የዘመናት ፍሬያማነታቸው ወደፊትም የሚያስቀጥሉት የእግዚአብሔርን ቃል ነውና ከእግዚአብሔር ቃል ጋር ያላቸው ፌሎሺፕ ጠንካራ እንዲሆን ኢየሱስም ይመክራል ብዙ ጊዜ እና ፕሬዝ ጋድ። ኤኒዌይ እስቲ አንደኛ ተሰሎንቄ 2:13 ላይ ለምን ልቤ እዛ ላይ እንደሆነ አላቅም፣ ግን ያው ተያያዥ ስለሆነ ነው። ቅድም ቆሜ እንትን እያልኩ ነው። እኔ ለእግዚአብሔር ቃል መንቃት የሚል ሀሳብ ይዤ ነው የመጣሁት። ለእግዚአብሔር ቃል እንንቃ የሚል ለእግዚአብሔር ቃል መንቃት ባይብል ብዙ ቦታ ላይ ስለ መንቃት ብዙ ነገር ይናገራል። አዌኪን ራይቸስነስ ይላል፣ ለጽድቅ ንቁ፣ ኃጢአትን አትሰሩም ይላል፣ ወይም አትስሩ ይላል። በዛኛው ቨርዥን አትሰሩም፣ ለጽድቅ የነቃ ሰው ኃጢአትን አይሰራም ነው የሚለው። ለጽድቅ ንቁ ይላል እና 10:38 በአንደኛ ቆሮንቶስ። እና ባጭሩ ምን ልላችሁ ነው? የነቃ ማንነት አሁን ከእንቅልፍ የምንነሳበት ሰዓት መሆን አለበት፣ የምንነቃበት መሆን አለበት እና ሞር መንቃት ያለብን ለእግዚአብሔር ቃል መንቃት አለብን። ለእግዚአብሔር ቃል መንቃት አለብንና እስቲ መነሻ ጥቅስ ላድርገውና አንደኛ ተሰሎንቄ 2:13 ላይ ስለዚህም
የመልእክትን ቃል እርሱም የእግዚአብሔር ቃል የመልእክትን ቃል እርሱም የእግዚአብሔር ቃል ፕሬዝ ጋድ ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። አይ ፖል በጣም ደስ ይላል። ጌታ ይባረክ። ፖል በጣም ደስ የሚለው በቃ ተች የሚያደርገውም የእግዚአብሔርን ቃል ሪሲቨርስ እንዲሆኑ ነው እና ተቀባዮች እና የእግዚአብሔርን ሲጀምር ምን አለ? የመልእክትን ቃል አለ። መልእክት የሚባለው የእግዚአብሔር ቃል ነው። በግልጽ ቋንቋ አንዳንድ ሰዎች መልእክት መጣልኝ ይላሉ። ከእግዚአብሔር ቃል የተፋታ መልእክት ነው። ምን እንደሆነ አይገባኝም። መልእክት እና ድምፅ ይመስላቸዋል። መልእክት የእግዚአብሔር ቃል ነው። ማንም ሰው ያወራ፣ ማንም ይናገር እንደ እግዚአብሔር ቃል ወይም የእግዚአብሔርን ቃል ሊያወራ ይገባል። መልእክት የእግዚአብሔር ቃል። እዚህ ጋር ፖል እያስቀመጠ ያለው የመልእክትን ቃል እርሱም የእግዚአብሔር ቃል። እስቲ የመልእክት ቃል በሉ እስቲ። እርሱም የእግዚአብሔር ቃል። በጣም ደስ ይላል። መልእክት መጣልኝ ካልክ ቃል መጣልኝ ነው። ቤትህም ሆነ መንገድ ላይም እየሄድክ የእግዚአብሔር ቃል ሲመጣልህ ፐርሰናሊ ለግል መንፈስ ቅዱስ ያስተምራል። መንፈስ ቅዱስ ይናገራል። መንፈስ ቅዱስ መንቀጥቀጫ ብቻ አይደለም። መንፈስ ቅዱስ መውደቂያ ብቻ አይደለም። እንደው የሆነ ነገር ሰው መንፈስ ቅዱስ የሚለው የሆነ ፒክቸር አለው። መንፈስ ቅዱስ አስተማሪ ነው። ውስጥ የሚያስተምር ቅባት ነው እሱ። ሃሌሉያ። እና የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ ሪሲቨር አለ። ከኛ በተቀበላችሁ ጊዜ የመጀመሪያው በእውነት እንዳለ ወይም እውነተኛ እንደሆነ ወይም እንዳለ ልክ ምንድነው ዕብራውያን 11:6 ላይ እንዳለው እግዚአብሔር እንዳለ መጀመሪያ እንዳለ እግዚአብሔር አለ፣ እውን ነው፣ ሕያው ነው ብሎ መቀበል የመጀመሪያው እንዳለው ዕብራውያን ስለ ፌዝ ሲናገር እምነት የሚለው እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያምን ዘንድ ያስፈልጋል። ፌዝ ይሄ ነው። መጀመሪያ እግዚአብሔር አለ፣ ከዛ ደግሞ ይሄ ያለው እግዚአብሔር ደግሞ ሪዋርደር ነው፣ ሪዋርድ የሚሰጥ ነው፣ ለሚፈልጉት ዋጋ የሚሰጥ ነው ብሎ እንደሚያምን ልክ እዚህ ጋርም ደግሞ ሲናገር የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ። እስቲ አንድ ሰው አሜን ይበል እስቲ። የእግዚአብሔር ቃል የሚሰራ ነው። ይሄ መጀመሪያ መሰመር አለበት። ዕብራውያን ላይ እንደሚያስቀምጠው ዕብራውያን 4:12 ላይ የእግዚአብሔር ቃል ሕያው ነው የሚሰራም ነው። የእግዚአብሔር ቃል ሕያው ነው የሚሰራም ነው። እስቲ አንድ ሰው አሜን። አክቲቭ ነው፣ አክቲቭ ነው፣ ሊቪንግ ነው፣ ሕያው ነው፣ አክቲቭ ነው፣ የሚሰራ ነው። የእግዚአብሔር ቃል ሕያው ነው የሚሰራም ነው። እስቲ አንድ ሰው አሜን ይበል እስቲ። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል የሃይማኖት ማስፈጸሚያ ወይም የሃይማኖት ስርዓት ማስፈጸሚያ አይደለም፣ መስሪያ ነው። የእግዚአብሔር ቃል የሚሰራ ነው። ለፈለጋችሁት ነገር የሚሰራ ነው። ለፈውስ ብትፈልጉ የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል እውነቴን ነው የምነግራችሁ። አሁን የግድ የሆነ አንድ የሆነ ሰው ጋር መሄድ ላይጠበቅብን ይችላል። አንድ የሆነ የምታውቁት ሰው ጋር ወይም የፈውስ ላይ የፈውስ እንትን ያለው ጊፍት ያለው ወይም ምናምን ብለን የእግዚአብሔር ቃል የሚሰራ ነው። ምሳሌ 4:20 ላይ እኮ ካያችሁ ምሳሌ 4:20 ላይ የእግዚአብሔርን ቃል መድኃኒት ብሎታል። መድኃኒት አለው እና ልጄ ሆይ ወደ ቃሌ ጆሮህን አዘንብል፣ ወደ ቃሌ ጆሮን አዘንብል፣ ከዓይንህም አታርቃት። ወደ ጆሮን ወደ ቃሌ አዘንብል ሲል ሁልጊዜ የእግዚአብሔርን ቃል ለመስማት የፈጠነ ማንነት ይኑር። ጠጣ፣ ሁልጊዜ አዘንብል። የሚፈሳለ የእግዚአብሔር ቃል አለ፣ ትምህርት አለ፣ ግን ጆሮ አለ ወይ ነው። ወደ ቃሌ ጆሮን አዘንብል። ወደ ዜናዎች አይደለም። አሉ ብዙ ዜናዎች በቲክቶክ በምንድነው በቴሌግራም ብዙ ዜና አለ።
ዜና እኮ ብዙ አለ። ቴሌቪዥን ብከፍት ዜና አለ፣ ብዙ ዜና። ለዜና ለወሬ ለቲክቶክ ለምን ጆሮ የሚያዘነብል ብዙ ሰው አለ። ግን እየመከረን ያለው ግን ወደ ቃሌ ጆሮን አዘንብል፣ ከዓይንህም ምን አትበላት አታርቃት፣ ከእግዚአብሔር ቃል ጋር ተጣበቅ። ኦ ሃሌሉያ! ከዓይንህ አታርቃት፣ ጆሮም ለቃሌ ዓይንህም ለቃሌ፣ ከዓይንህም አታርቃት፣ በልብህም ውስጥ ጠብቃት ይላል። ደስ ይላል። ኪፕ እኮ ነው፣ ፑት እኮ አይደለም። ፑት ኢን ዩር ሃርት አይደለም ያለው፣ ኪፕ። እስቲ አንድ ሰው አሜን። የእግዚአብሔርን ቃል ትሰማና ትጠብቀዋለህ። እስቲ አንድ ሰው አሜን። ኪፕ ፑት አይደለም፣ ዝም ብለህ አስቀምጣት አይደለም፣ ጠብቃት እንዳትወሰድ። የዘሪ ዘር ሊዘራ ወጣልና አንዱ በመንገድ ዳር ወደቀ፣ ወፏ ወሰደችው እንደተባለው አታሰርቅ፣ አታስወስድ ቃሉን። ጤናማ ልብ ካለ ጠብቅ፣ ኪፕ አድርግ፣ አሰላስል። በነዛ 6 ነው 7 ሳምንታቶች የተማርናቸው እንዴት ነው ኪፕ አድርገነዋል ወይ? አሁን እሱን ነው ኪፕ ዴይሊ ሜዲቴሽን፣ ሁልጊዜ ማሰላሰል፣ ሁልጊዜ ማሰብ፣ እዛው ቃል ውስጥ መሆን፣ ከቃል ውስጥ አትውጣ። እና ጆሮን አዘንብል፣ ከዓይንህም አታርቃት፣ በልብህም ውስጥ ጠብቃት፣ ለሚያገኟት ሕይወት ለስጋቸውም ሁሉ ፈውስ ናትና ይላል። የእግዚአብሔር ቃል ፈውስ ነው። አዎ እችም ፈውስ የሚለውን አንድ ቨርዥን ሜዲሲን ናትና ይላል። የእግዚአብሔር ቃል ፈውስ የሚለውን ሜዲሲን ይለዋል፣ መድኃኒት ናት። የእግዚአብሔርን ቃል ስትውጥ ለየትኛውም በሽታ አባራሪ ነው፣ መድኃኒት ነው። የእግዚአብሔር ቃል በሕይወትህ ለፈለግከው ሰው ይህም መድኃኒት ስጠው፣ ይድንበታል። የእግዚአብሔር ቃል እስቲ መድኃኒቱን ስጠው፣ ቃሉን ስጠው። ሰው እኮ እኔ እውነቴን ነው እኮ አሁን እኮ ስትመለከት አሁን ህዝቡ ምኑ እኔ አሁን ግራ ገብቶኛል። አሁን መንፈሳዊነት ራሱ እየላላ መጥቷል። ሰው ለፍጥረታዊ ነገር እየቀረበ ነው ከመንፈሳዊነት ይልቅ መድኃኒት ምናምን ነገር ተከታትሎ ሲወስድ በጣም ብዙ ሰው መድኃኒቱ ሰዓቱ እንዳታስረፍጅብኝ ይላል። መድኃኒቱን የእግዚአብሔር ቃል መድኃኒት አይደል? ለምን ሰዓቱን አታስረፍጅ? ይሄ ላይ ለምንድን ነው ሰው ፑር የሆነው? ለምንድን ነው የማይሰራ ያደረገው? ለምንድን ነው የተረተረት ያደረገው? የእግዚአብሔርን ቃል የእግዚአብሔር ቃል እኮ መድኃኒት ነው፣ ለሚያገኙት ሕይወት ነው፣ ለስጋቸው ፈውስ ነው። የዓመቱ አለቃ እኮ ካያችሁ ማቴዎስ 8 ላይ ያለ እዚሁንና ቃል ብቻ ተናገር አለ። ቃል ብቻ ተናገር ምን ማለት ነው? ቃል ውስጥ ሂሊንግ አለ። ለዚህ ነው መዝሙር ላይ የተናገረው ያ ምንድነው? ቃሉን ላከ ፈወሳቸውም ይላል። 107:20 ነው። ቃሉን ላከ ፈወሳቸውም፣ እጁን ላከ አይልም። ሰው እጁ ይጠብቃል፣ እጁ መጣ ይላል። እጁ ቃሉ ይመጣል። ጌታ ይባረክ። ቃል የትም ቦታ ላይ ይመጣል። ከእጁ በላይ እኮ ጌታ አንተ ውስጥ ነው። ተቀልደን እጁ መጣ ምንም ጌታ እኮ አንተ ውስጥ ነው። ግን ቃል ሜዲሲን ቃሉን ላከ ፈወሳቸውም። የእግዚአብሔር ቃል ይላካል። አዎ ይላካል። የእግዚአብሔር ቃሉን ላከ ፈወሳቸው። የእግዚአብሔር ቃል እጅግ ፈጥኖ ይሮጣል ይላል እኮ። ፈጥኖ ይሮጣል። የእግዚአብሔር ቃል የሚሮጥ እኮ ነው። ካልተላከ ይሮጣል። አሜን። የእግዚአብሔር ቃል የሚሮጥ ነው። ለሂሊንግ ላከው እስቲ ይሮጣል፣ ይፈጥናል። ከብርሃን ፍጥነት በላይ የቃል ፍጥነት the speed of the word ቀላል ከብርሃን ፍጥነት ይበልጣል። እስቲ አሜን። እና እዚሁንና ቃል ተናገር ብላቴና ይፈውሳል። ይሄንን እኮ ሄዳችሁ በዮሐንስ ላይ ሄዳችሁ ተመለከቱት። ዮሐንሱን ያሹም እንትን ያደረገው ዮሐንስ 4 ላይ ሹሙም አረ ብላቴና ሳይሞት ባክ ውረድ ምናምን፣ ከዛ ብላቴና በህይወት አለ አለው። በቃ እንዲህ ነው ያለው። ቁጥር 50 ላይ ሄዱና ይዩት። 4:50 ዮሐንስ ወንጌል ብላቴና በህይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እስቲ አንድ ሰው አሜን።
ብላቴና በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። ምክንያቱም ቃል ውስጥ ምን አለ? ሂሊንግ። ለፈውስ ብትፈልግ ፈውስ አለው፣ መድኃኒት ነው። ብላቴና በሕይወት አለ ወርድ እኮ ነው። በቃ አንድ ብላቴና በሕይወት አለ ሲል አመሰግናለሁ ብሎ ሄደ። እንዴት ደስ የሚል ሰውዬ ነው። ቴንኪዩ ብሎ በቃ ቴንኪዩ ብሎ ሄደ። እኔ እኮ የሚገርም እኮ ነው። እኔ ሰውዬው ወድጄዋለሁ። እኔ ባገኘው አሁን ስሄድ አገኘዋለሁ እና በጣም ደስ እኔ አሁን ስሄድ የምፈልጋቸው ሰዎች ጥቂት አሉ መጽሐፍ ቅዱስ ላይ በቃ ማየት የምፈልገውን በቃ ጀግናዎች ወርድ ላይ ሴንተር ያደረጉ የእግዚአብሔርን ቃል ቫልዩ ያወቁ ለእግዚአብሔር ቃል ትልቅ ቦታ ሲሰጡ የነበሩ ነፖሊዮንና አሉ ብቻ አሉ። አንዱ ግን ይሄን ሰውዬ ነው። ይሄ ዮሐንስ 50 ላይ ያለው በጣም ነው። ይሄ ሹም በጣም ወርጇል። ሹሙም ኢየሱስ የነገረውን ቃል እንደው ላንብብላችሁ፣ ግድ የለም ላንብበው። ምክንያቱም ስፒዱን እንዴት አድርጎ እንትን እንዳደረገ ከእንትኔ ውጪ ነው። ግን ዮሐንስ ወንጌል 4:50 በጣም የሚገርመኝ ሃሌሉያ ጋድ ኢዝ ጉድ። እኛ ለእግዚአብሔር ቃል ትልቅ ቦታ እንሰጣለን። 4:50 ላይ ከ46 ጀምሮ ነው። ኢየሱስም ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆም ልጁ የታመመበት ከንጉሥ ቤት አንድ ሹም ነበር አለ። እርሱም ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞትበት ስላለው ወደ እርሱ ሄዶ እንዲፈውስለት ለመነው። ሳይሞት ውረድ አለው። ስለዚህም ኢየሱስ ምልክትና ድንቅ ካላያችሁ አታምኑም አለው። ሹም አሁን ሲያወራለት ሰውየው አልሰማም አለ። ኢየሱስ ምልክትና ድንቅ ምናምን ሲል ተው እሱን ይላል። ሰውየው ደስ አለ። እኔ ኢየሱስን እኮ እሱን ተው፣ አሁን ብላቴናው ሳይሞት ውረድ፣ አሁን እሱን ተው፣ በቃ በኋላ እሰማለሁ ይሄን አሁን የምሰማበት ምናምን በእናንተ ታምር ምልክትና ድንቅ ካላያችሁ ምናምን ሲል ሰውየው የሚያወራው እዛችሁ ጋር እስታክ አድርጓል እና አታምኑም አለው። ሹሙም ጌታዊ ብላቴና ሳይሞት ውረድ አለው። ገገመ። እዚሁ ላይ ነኝ አለ። ኢየሱስ ሂድ ልጅ በሕይወት አለ አለው። እስቲ አንድ ሰው አሜን። ሂድ ልጅ በሕይወት አለ አለው። ቀጥሎ ምን እንደሚለው 50 ከኔ ጋር ናችሁ? ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። በቃ ሄደ። ቴንኪዩ ብሎ ሄደ። በቃ መጨቀጭቀ ይሄን ወርድ እስክታወጣ ነው። ምን ችግር? በቃ ቃል the word of God ብላቴና በሕይወት አለ አለው። ሄደ። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። አሁን ቀጥሎ ያለው ቃል ነው በጣም የሚያስደስታችሁ፣ የምወደው የሚያሞቀኝ ቀጥሎ ያለው ቃል ነው። በጣም ነው ተቻ የሚያደርገኝ። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። እርሱም ሲወርድ ሳለ ባሮች ተገናኙትና ብላቴና በሕይወት አለ ብለው ነገሩት። የአንድ ቀን ምናምን ነው ከኢየሱስ ካለበት እሱ ከሱ ያለውና ብላቴና በሕይወት አለ ማለት ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እኔ አሁን በጎ ነው ምናምን እሱን አውቃለሁ አለ። አሁን እሱን አይደለም ማወቅ የፈለግኩት አለ። አሜን ብዬ ወጥቻለሁ ከኢየሱስ አለ። ቴንኪዩ ብዬ ሄጃለሁ። እሱን አይደለም የፈለግኩት። እኔ የፈለግኩት ብላቴናው በሕይወት አለ ብለው ሲነግሩት በጎ የሆነበትን ሰዓት ንገሩኝ። ስንት ሰዓት ላይ በጎ ሆነ? ግራ የሚጋቡ ነው የሚመስለው የሚነግሩት ሰዎች። ምክንያቱም ስለ ልጁ አልቅሷል፣ ስለ ልጁ አዝኗል፣ ስለ ልጁ ነው ወደ ኢየሱስ ሄደው ያውቃሉ። ብላቴና በጎ ሆነ ሲሉት ደስ ይለዋል ብለው ሲጠብቁ እሱን አይደለም አለ። ስንት ሰዓት ምን ይሰራልሃል የሚያስብል አይደል? ምን ይሰራልሃል አሁን እሱ የሚያስብል ነው። እነሱ እንትን ነው። በጎ የሆነበትን ሰዓት ጠየቃቸው። ስንት ሰዓት? እሱ ስፒድን ቼክ ማድረግ ፈልጓል። ዛሬ አንድ የሆነ እንትን ሊሰራ ነው። ባዮሎጂ ሊያውቅ ነው። የሆነች ፍጥነትን ሊረዳ ነው። አንድ የሆነች ሳይንስ መረዳት ፈልጓል። እነርሱም ትናንት በ7 ሰዓት ንዳዱ ለቀቀው አሉት።
አባትየውም ኢየሱስ ልጅ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። ማወቅ የፈለገኝ ትናንት 7 ሰዓት ለቀቀው አሉት። የአንድ ቀን ምናምን መንገድ ነው። ስንት ሰዓት በጎ ሆነ? አረ በጎ ሆኗል ልጅ። ስንት ሰዓት ሆነ? ወርድ እስቲ አንድ ሰው አሜን። ስንት ሰዓት? ትናንት 7 ሰዓት ላይ ንዳዱ ለቀቀው ሲሉ ኢየሱስ በተናገረው በዛው ሰዓት እንደሆነ አወቀ። የቃል ስፒድ ናያችሁ ከብርሃን ፍጥነት ይበልጣል። ካፍ ቃል ወጣ ማለት ሆነ ማለት ነው። እጅግም ፈጥኖ ይሮጣል ይላል እግዚአብሔር ቃል። ፈጥኖ ይሮጣል፣ ከብርሃን ፈጥኖ ይሮጣል። ከብርሃን ፍጥነት በላይ የእግዚአብሔር ቃል ይፈጥናል። የእግዚአብሔር ቃል ምንድነው? የሚሰራ ነው። እሷ እንድትይዙልኝ ብቻ ነው። የእግዚአብሔር ቃል ምንድነው? የሚሰራ። ለፈውስ ይሰራል። አዎ ይሰራል። ለምትፈልጉት ነገር ሁሉ የእግዚአብሔር ቃል ጳውሎስ ቅድም ዘጋ ያለውን በደንብ ሰምታችሁታል። በጣም እኮ ከእኛ በተቀበላችሁ ጊዜ እኮ ነው ያለው። እኛ እኮ ስናወራ እኮ ነው ያለው የመልእክትን ቃል እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ የመጀመሪያው በእውነት እንዳለ እውነተኛ የሚሰራ እንደሆነ ሃሌሉያ በእውነት እንዳለ በእናንተ በምታምኑ ደግሞ ምን እንደሚል እንደሚሰራ ሃሌሉያ በእናንተ በምታምኑ ደግሞ ምን እንደሚል እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ሳናቋርጥ እናመሰግናለን። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ሊቪንግ ነው፣ ደግሞም አክቲቭ ነው፣ የሚሰራ ነው። የሃይማኖት ስራ ማስፈጸሚያ የሆነ እንዲሆን ነገር ብለን ዝግት አድርገን የምትሄደው አይደለም። ልንጠቀምበት ነው። የሚሰራ ነው። ለምትፈልገው ነገር ታንጀብል የሆነ ውጤትን ያሳያል። እስቲ ቃሉ ላይ እስቲ ያለን ቢሊቭ በጣም እኮ እውነት። ግን የእግዚአብሔር ቃል የሚሰራው በእናንተ በምታምኑ እንዳለው የእግዚአብሔር ቃል ለመስራት አማኝ ይፈልጋል። የእግዚአብሔር ቃል የሚሰራ ነው፣ ግን አማኝ የሆነ ልብ ይፈልጋል። የሚያምን ልብ ይፈልጋል። የሚያርፍበት ልብ ይፈልጋል። በእናንተ በምታምኑ ደግሞ እንደሚሰራ ይሰራል የእግዚአብሔር ቃል። አዎ በሚያምን ሰው። ለዚህ ነው ዕብራውያን ላይ ሲናገር እኮ ምንድነው የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አለ። ስለዚህ የሰሙት ቃል ነው እኮ አለ። እንደውም ይሄን እኮ ሲናገር እኮ ለነሱ እንደተሰበከ ለኛም እኮ የምስራቹ ተሰብኳል ብሎ እኮ ነው ያወራው። ይሄን ሲያወራ ዕብራውያን ጻፊ ለነሱ እንደተሰበከው ለኛም ተሰብኳል አለ። ግን ልዩነት አለን እኛና እነሱ አለ። እኛ አሜን ብለን ተቀበልን አለ። እነሱ ግን አልተቀበሉትም። እንደዛ እኮ ነው የሚያወራው። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። የእግዚአብሔር ቃል የማይጠቅም ነው፣ የሚጠቅም ነው። እኛም እኮ እኩል ሰምተናል እኮ ነው ያለው። እኩል እኮ ነው ሪፖርቱን የሰማነው። እኩል እኮ ነው ኢንፎርሜሽኑን የሰማነው። እኩል እኮ ነው ይሄን the word of God የሰማነው። እኛ አመንበት ተቀበልነው እያለ እኮ ነው። እነሱ ግን በእምነት ስላልተቀበሉት አልጠቀማቸውም። በእናንተ በምታምኑ ደግሞ እንደሚሰራ። እስቲ አንድ ሰው አሜን። እኔ እውነቴን ነው የምነግራችሁ፣ እንደ ፕሮግራም እንዳሰሙት ዛሬ ምክሬን ካሁን በኋላ እውነት ይሄ እንዴት ልበላችሁ፣ እኔ እሳት ቤንዝል ላይ ወይ ቤንዝል እሳት ላይ የመሆን ያህል ፈጣን መቀጣጠል፣ ፈጣን የሆነ ነገር ቶሎ ብሎ አማኝ ይፈልጋል። የእግዚአብሔር ቃል ማረፊያ ይፈልጋል፣ መሬት ላይ እንዳይወድቅ። ቃል ስትማሩ፣ የእግዚአብሔርን ቃል ስትማሩ፣ በተለይ እዚህ ቤት በጣም ብዙ ትምህርት ነው ያለው። በየትኛውም ጊዜ ነው። እሁድ ስትመጣ ትምህርት ነው ያለው። ተከታታይ ትምህርት ነው ያለው። በቃ ትምህርት ነው፣ ኖሌጅ ነው፣ እውቀት ነው። ለእውቀት ቦታ ሰው እንዲሰጥ ነው። ያ የምናስተምረው የእግዚአብሔር ቃል ሕያው ቃል ነው፣ የሚሰራ ቃል ነው። ሰዎች ለምንድን ነው ያላተረፉበት? ስላላመኑት። መቃራነት ቃሉ እኮ ስለማይሰራ አይደለም፣ ስላላመኑት። ቃሉን እንደ ፕሮግራም ማድመቂያ ብቻ ሰምተውት ቃሉ ሕይወት ያሰማልን ብለው ስለወጡ እንደ ኢንፎርሜሽን ሰሙት፣ ቃሉ ሕይወት ያሰማልን ብለው ወጡ እንጂ እንደው ሕይወት እንዲሆን ቃሉን ለሕይወት ቢቀበሉት ኖሮ እውነቴን ነው እኮ የምነግራቸው።
ሁላችን የእግዚአብሔርን ቃል እንዴት አርቀነዋል? አናርቀው። የሚሰራ ነው፣ ሕያው ነው፣ አክቲቭ ነው። ያውም በዛችው ስፒድ ቅድም በተናገርኩት ቃል ተናገርክ ማለት ሆነ ማለት ነው። እስቲ አምነህ እስቲ አንድን ቃል በሆነ ነገር ላይ ቢሊቭ የሚፈልገው በቃ የእግዚአብሔር ቃል አንድ ነገር ብቻ ነው። ፌዝ ይፈልጋል። ስትናገረውም በእምነት ስትቀበልም በእምነት የሰሙት ቃል አይደል የሚለው ከሰሚዎቹ ጋር በእምነት ማውጣት በእምነት መቀበል። ከተቀበልከው የእግዚአብሔር ቃል የተነገረው ቃል ሁሉ የሚሰራ ነው። እኔ ሁልጊዜ ግራ ይገባኛል። አንዳንድ ሰው ይሄን ለምሳሌ ኬኔት ኮፕላንድ 50ኛ ዓመቱን ያከበረ ጊዜ አካባቢ 50ኛ ዓመቱን ማለት የቸርች የአገልግሎት 50ኛ ዓመቱን ባከበረ ጊዜ ያየው ነበርና ፌዝ ካመስ ሲል በሂሪንግ ምናምን ሲል ሁሉ ሳቁ እና ሁሉም ሳቁ እና በቃ ልዩ ስብከት ይሰብካል ብሎ ሲያስቡ ምንም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ምናምን ይሄን እና በቃ ከዛ ሁሉም ሳቁ። በቃ ትምህርቱ እኮ አይለወጥም ማለት እውነት እኮ የእግዚአብሔር ቃል እኮ የሚለወጥ አይደለም። የእግዚአብሔር ቃል ዴይሊ ሃሌሉያ ፍሬሽ ሆኖ ሪሲቨር ብቻ አንተ ተቀባይ ብቻ ነው የሚፈልገው እንጂ ሁልጊዜ እሱ ፍሬሽ ነው፣ ሁልጊዜ የሚሰራ ነው። እምነት ከመስማት መስማትም እግዚአብሔር እና በዛ ላይ በጣም ብዙ ሰዎች እንደውም በዓለም ሁለተኛ ነው ምናምን የምትባል ጀት ነበረችውና እሷንና ሪኳረን አላማመር ህይወትና አላማመር ቤተክርስቲያን ፐርፐስ ድሪቨን ቸርችና ላይፍን የጻፈው ሪኳረን ነበር። ምግብ ላይ የሚያመሰግነውና ዩ አር ላኪ ሲለው ነው አምናት ላኪ አም ብለስድ አለው። እዛው ነው የመለሰው። ሪኳረንን ዩ አር ላኪ ሲለው ነው አምናት ላኪ እድለኛ አንተ ምናምን ሲለው ማለት ነው። እድለኛ አይደለም እኔ ብለስድ ነኝ፣ ጌታ ይባረክ ነው አም ብለስድ አለ። ተባረኩ ነኝ እና የተናገረው በቃ ስለ አውሮፕላኗ ምናምን ነገር እንትን ሲያረጉት አይ በእርሱ ድህነት እናንተ ባለጠጋዎች ትሆኑ ዘንድ ስለ እናንተ ድሃ ሆነ የሚለው ቃል ነው እችን ያመጣው አለ። እኔ የዛን ቀን ግራ ገባኝ። በቃ ማለት ስንተኛ ሁሌ እያወራ ነው እየለፈለፍ ነው። ለምንድን ነው እኛ ጋር ጀት ያላመጣቸው ሁሉ እስከ እኛ ጋር ስላላመን ነው። በቃ እቺው ቃል ናት፣ ሌላ ቃል የለም። በዚሁ ቃል ነው። ኦ ሃሌሉያ ዘሴም ወርድ ነው፣ ግን የሚፈልገው ሪሲቨር ነው። ምን አይነት ሪሲቨር? በእምነት የሚቀበል ተቀባይ። በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ሳናቋርጥ እናመሰግናለን። በእናንተ በምታምኑ እንደሚሰራ የእግዚአብሔር ቃል ይሰራል። እስቲ አሜን። የእግዚአብሔር ቃል የሚሰራ ነው። አሜን። እውነት እኔ ትምህርቴን አይደለም ዛሬ ትቼዋለሁ። ትምህርቱን ተውኩት። እንደውም በቃ ስፒሪት እንትን አደረገኝ። አንደኛ ተሰሎንቄን አበራልኝ። በቃ እሷን ባወራ ይሻለኛል። እኔ ዛሬ እንደው መክሬ በወጣ እውነት እንደው እኛ ጊዜ የምናቃጥል አንሆንም። በእውነት በህይወታችን የእግዚአብሔርን ቃል ስትቀበሉት በጣም በኃይለኛ ቅድም እንዳልኩት እሳት ቤንዝልን ወይ ቤንዝል እሳትን እንደሚናበብ ልክ እንደዚህ እሱን ወይ እንደ ቤንዝል አድርገው የእግዚአብሔርን ቃል አንተ ግን እንደ እሳት ሆነ መቅረብ፣ ወይ እሱ እንደ እሳት ይሁን አንተ እንደ ቤንዝል ሆነ መቅረብ፣ ቶሎ ብለህ መናበብ፣ ቃሉና አንተ ኦ ሃሌሉያ የማትጠፋፉ መሆን፣ ከቃሉ ጋር ትዊንድ መሆን፣ ቃሉን መቀበል፣ መኖር፣ መናገር፣ መስራት። ኦ ሃሌሉያ የእግዚአብሔር ቃል በሉኝ እስቲ አንዴ። ሕያው ነው፣ ይሰራል። አሜን። የሃይማኖት ፕሮግራም ማድመቂያ አይደለም። ከዛ እንውጣ። የእግዚአብሔር ቃል የሚሰራ ነው። ለምትፈልጉት ለፈለጋችሁት ፐርፐዝ ለምትፈልጉት ቅድማ ይኸው ጀቱን ያመጣው ይሄ ቃል ነው እያለ በቃ ቃል ጀት ካመጣ እንደ ቃል ቤት ያመጣልሃል ማለት ነው። ቃል በቃ የምትፈልገውን ነገር ያመጣል ማለት ነው። ጎትቶ ያመጣል። የእግዚአብሔር ቃል በጣም እንደ እውነቴን ነው የምነግራችሁ። ምንም ነገር የእግዚአብሔርን ቃል ስንሰማ ነው ስንሰማ ብቻ አይደለም ስንናገር አምነን እንናገራለን። በህይወትህ የሚገጥምህ
ተራራ ሁሉ ይነቀላል። ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ይሆንለታል። አምኖ ቢል ብቻ አይደለም፣ አምኖ ቢል በልቡ ሳይጠራጠር። ልብ መጠራጠሪያም ነው ማመኛም ነው። ሰው በልቡ አምኖ በአፉም መስክሮ ነው የሚለው። ልብ የማመኛም ነው የመጠራጠሪያም ነው የፍርሃትም ነው። ምንጭ ናት። ስለዚህ ምንጯን አስተካክል አንተ፣ ምንጩን አስተካክል። ስለዚህ የእምነት ናት። ጌታ ይባረክ። በልቡ ባይጠራጠር፣ በልቡ ምን ቢል ቢያምን፣ በአፉ ቢናገር፣ አምኖ ቢናገር ማን አለ? ማንም። ኢየሱስ እኮ ፍሪ ነው ያደረገው ለሆኑ ሰዎች አይደለም የሰጠው። ማንም የሚፈልገው አንድን ነገር ለመቀየር በህይወት ብዙ ተራራ እኮ አለ። የኑሮ ተራራ አለ፣ የሚያታግል የሚያልብ ነገር ሁሉ ተራራ ነው እንጂ ምን ጉዙ ተራራ ምን አደረገው ጌታ? ምንም። እሱ እኮ ምንም ያምራል። እሱ አይደለም ብቻ በህይወት ማንም እኮ አለ አይደለም ይሄን ተራራ መንቀል ትችላለህ እያለ ይሄ ተራራ የመጣው በቃል ነው። በቃልም ይሄዳል አይደል እያላቸው እኮ ነው። በቃል ነው የመጣው። ማርካንኪንስ እንደዛ ይላል። በቃል የመጣ ስለሆነ በቃልም ይሄድ ነው አለ። በቃ ምንም። ስለዚህ ምንም የሚደንቅ አይደለም። ትልቁ ተራራ ትልቅ የምታደርገው አይደለም ቃል። እስቲ አንድ ሰው አሜን። አምኖ ቢናገር በህይወቱ የሚገጥመውን የትኛውንም ፕሮብለም ቢነቅል፣ መንቀል ብቻ አይደለም የሚፈልገውን ቢተክል፣ በቤተሰቡ ላይ፣ በልጆቹ ላይ፣ በወንድም እህቶቹ ላይ፣ በኑሮ ላይ፣ በአገር ላይ መልካሙን ቢናገር፣ ቃሉን ቢናገር የእግዚአብሔር ቃል የሚሰራ ነው። እስቲ አንድ ሰው አሜን። ዛሬ እንደው ዝም ብላችሁ ብቻ መንፈሱን ተቀበላችሁ ልኝቱ በቃ የእግዚአብሔርን ቃል ካሁን በኋላ እንደ ፕሮግራም ማድመቂያ አልሰማውም፣ እንደ እንትን አልሰማውም። ሳነብ እንደ መጽሐፍ ዝም ብሎ እንደ አንድ ፊክሽን አላነብም። እንደሱ አይደለም። የእግዚአብሔር ቃል ሪስፔክት ይፈልጋል። የእግዚአብሔር ቃል ክብር ይፈልጋል። የእግዚአብሔር ቃል ፌዝ ይፈልጋል። ሳነበው፣ ስቀበለው፣ ስናገረው፣ ስኖረው ሃሌሉያ የእግዚአብሔር ቃልን ኪሎ ሰጥቸው። የእግዚአብሔር ቃል በህይወቴ ታሪክ የሚሰራ ልዩ ነገር የሚያመጣ እስቲ አንድ ሰው አሜን። የምሻውን የሚፈጽም እግዚአብሔር ብርሃን ጋር ቆሞ ጨለማ ጋር ቆሞ ብርሃን አለ። በቃ ሄዱና ዘፍጥረት አንድን ሄዶ ማየት። ያየነውን ሁሉ አናውራ፣ የሚታየንን ሁሉ አናውራ። እውነቴን እኮ ችግር መከራ ያለው በቃ ያለውን ለምን እናወራለን? የሌለውን እናውራ። እስቲ አንድ ሰው አሜን። አዎ ማለት የሌለውን እንዳለ አድርጎ በሚጠራ። ስለዚህ ያለውን አትጥራ። በሽታ አንተ ጋር ሲመጣ አይ የኔ በሽታ አትበል። ያለውን አትጥራው። የሌለውን እንዲኖር የምትፈልገውን ጥራው። ያለውን ወደ አለመኖር ይቀይረዋል። እስቲ አንድ ሰው አሜን። የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ ፊት የሁላችን አባት ነው። አብርሃም እኮ ነው የሌለውን እንዳለ አድርጎ በሚጠራ እግዚአብሔር እኮ ነው። መጀመሪያ አብርሃም እኮ አይደለም፣ መጀመሪያ እግዚአብሔር ነው። የሌለውን እንዳለ አድርጎ ጠራ። ማንን? አብርሃምን። ካሁን ባለ ስምህ አብርሃም ነው አለ። አንድ ልጅ የሌለውን ሰውዬ አብርሃም ይለዋል። የብዙ አሕዛብ አባት ነው ይለዋል። እንዴ ዝም ብሎ እንደኛ እኮ አይደለም። አሁን እኮ ምን አብርሃም የሚባል የሆነ አለ እኮ ብዙ አይደል? ዝም ብለን እኮ ስም መጥራት እኮ አይደለም። እንደዛ እኮ አይደለም። አሁን ስሙን ከሰዎች ጋር ሲተዋወቅ አብርሃም እባላለሁ ሲል ሊስቁበት ሁሉ ይችላሉ። ለምን? አንድ ልጅ የለውም። አብርሃም የሚል ቃል ነበር ስሙ። አብርሃም ማለት የአንድ አባት ነው፣ ወይም አባት ማለት ነው። አብርሃ የምትለዋን ሲከትበት የአሕዛብ ሁሉ የዓለም ሁሉ። አሁን የሚገርማቸው በሙስሊም ስሙ ይጠራል አብርሃም። ኢብራሂም ተብሎ ኢብራሂም ነው አብርሃም ብቻ አብርሃም እውነቴን እኮ ነው። በክርስትና ይጠራል፣ በአይሁድ በሁሉ እኮ ነው የሚጠራው። በሁሉ ስሙን እኮ አግንኖታል። አብርሃም ተባለ። የሌለውን እኮ ነው እንዳለ አድርጎ የጠራው።
የሌለው እንዳለ አድርጎ በሚጠራ ማለት ይሄን ነው እኮ። የሌለ ምንም ልጅ የሌለውን ሰው የአብርሃም አንተ ይሁሉ ከዛ እሱም ሲታወቅ እንደዛው አብርሃም የሌለውን እንዳለ አድርጎ የሚጠራ ምን ማለት መሰላችሁ? የሌለ ሲባል የሌለ ማለት አይደለም አለ፣ ግን ወደ ማኒፌስቴሽን አልመጣ። ወደ ማኒፌስቴሽን ወደ መታየት ያልመጣ ነው እንጂ እኮ አለ። የሌለውን ሲል የሌለ ነገር እኮ ማውራት እኮ አይደለም። አንዳንድ ሰው እንደዛ አድርገው ነው የሚያስበው። የሌለው እንዳለ አድርጎ ጠርቷል፣ እኛም የሌለውን እንጠራለን ስንል የሌለው ማለት አሁን ላይ የሌለ፣ አካባቢያችን ላይ የሌለ፣ ቤታችን ውስጥ የሌለ፣ ስጋዬ ላይ የሌለ ግን የምፈልገው ማየት የምፈልገውን እጠራዋለሁ። አሜን። እጠራዋለሁ፣ የሌለውን እጠራለሁ ወደ መኖር። መጽሐፍ ቅዱስ ትምህርት ቤት እያለሁ አንድ ኦድሪ የምትባል አስተማሪ ነበረችና ኦድሪ ማክ ትባላለች እና እሷ ስትናገር ግቢያችን ጫካ ነው አለች። ማለት ብዙ በቃ ጫካዎች ናቸው አለች፣ ዛፎች ምናምን ብዙ ያሉበት ነው አለች። እና ውሻዬን አለች የቱ ጋር ናት ምናምን ብዬ ብፈልጋት አለች ብፈልጋት አጣታለሁ አለች። እና አጣዋት አለች። አንድ ወቅት ላይ አጣዋት አለች። ብፈልጋት ፈለኳት ውሻዬን አለች። ግን አለች የሆነ ቦታ፣ አሁን የለችም አለች። ውሻ ያልኩና አለች በረንዳችን ከፍ ያለ ነው አለች። በረንዳዬ ላይ ቆሜ የቱ ጋር እንደሆነች አይገባኝም አለች። ብቻ በእኛ ቋንቋ ቲቲ ቲቲ ብላ ጠራች ማለት ነው። ብቻ በስሟን ጠርታ መጣራት ጀመረች ማለት ነው። ካለ መኖር ወደ መኖር መጣች። የሌለውን እንዳለ አድርጎ መጥራት ማለት እንዳለ አለ፣ እንዳለ ማለት አለ ግን አሁን የለም። እንዳለ አድርጎ መጥራት ማለት ይሄ ነው አለች። በራልኝ አለች። እዛ ስጠራት ውሻው ስትመጣ የሌለውን እንዳለ አድርጎ መጥራት ማለት ይሄ ነው አልኩኝ አለች። በራልኝ አለች። አለ ሰሙዌር አለ የሆነ አለ በመንፈስ ዓለም ላይ ያንተ መከናወን፣ ያንተ መትረፍረፍ፣ ያንተ ደስታ፣ ያንተ ሰላም፣ ያንተ ጤንነት አለ። ሩቅ አይደለም፣ ቅርብ ነው። አለ አቬለብል ነው። በክርስቶስ ኢየሱስ የተሰጠህ ነው፣ የተሰጠህ ነው። አለ ኮል በቃል አሜን። እና እንደዛ ነው ያደረገው እግዚአብሔር ዘፍጥረት ላይ። ጨለማውን በጥልቁ ላይ ነበር ይላል። አቤት ጨለማው ሲል ግን እግዚአብሔርን አታየም። አቤት የጨለማው ጥልቀት አላለም። እዛ ጋር ቆሞ ሊያየው የሚፈልገውን ጠራው። ሁኔታችንን አናውራ፣ ልናየው የምንፈልገውን እንጥራ። እስቲ አሜን። ማየት የምትፈልገው ጨለማውን ነው አይደለም? ማየት የምትፈልገው ብርሃን ነው። አዎ። ስለዚህ ጨለማውን ተውና፣ ስለ ጨለማው ጥልቀት ተውና፣ የቤትን ኑሮ እጥረት፣ የኪስን የአካውንትን የምን እጥረቱን ተውና፣ አሁን መጥቶ የተለጠፈብን ህገወጥ በሽታ ተውና፣ ልታየው የምትፈልገውን ጥራ። እስቲ አንድ ሰው አሜን። What do you want to see? What do you want to see? ምንድን ነው ማየት የምትፈልገው? ማየት የምትፈልገው ነው የምትጠራው። እግዚአብሔር እኮ እንደዛ ነው ያደረገው። እዛ ጋር ቆመና ጨለማ ላይ ብርሃን ይሁን አለ። ቀጥሎስ ጨርሱልኛ። ብርሃንም ከጥሪው በኋላ ሆነ። ቀጥሎስ ሶስተኛስ ያ መልካም እንደሆነም ስለዚህ ሊያየው የሚፈልገውን ነው የጠራው ማለት ነው። ሊያየው የሚፈልገውን ነው። ሊያየው ከሚፈልገው ነገር በፊት ኮሊንግ ይፈልጋል፣ ወይም ጥሪ ይፈልጋል፣ ወይም ቃል ይፈልጋል። ልታየው የምትፈልገው ነገር ዊዛውት ወርድ ኦፍ ጋድ ወይም ዊዛውት አኮርዲንግ ቱ ዘ ወርድ ኦፍ ጋድ ኮል ካላረከው ልታየው አትችልም። በምኞት የሚመጣ ነገር የለም። እግዚአብሔር በምኞት አላመጣም፣ ተናግሮ ነው ያመጣው። እስቲ አሜን። ብርሃን እሱ ፈጣሪው ይህን እኮ ነው ያሳየን። እስቲ አንድ ሰው አሜን። ልናየው የምንፈልገውን እስቲ አንድ ሰው አሜን። በቤትህ ለምን ያለውን ትደግማለህ? አየኔ ኑሮ አየኔ ምናምን ያለውን አትድገም። ብራዘር የከበበን አትድገመው። እሱን አትመነው። ልታየው የምትፈልገውን what do you want to see? ምንድን ነው ማየት የምትፈልገው? እግዚአብሔር ሁሉ ጊዜ ምን ታያለህ ነው የሚለው። በቃ ይመጣን ምንድን ነው ማየት የምትፈልገው?